ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ሰላም ውድ ተማሪዎች እንዴት ናችሁ? ይህ በአዋሽራ አካዳሚ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ እንደምታስታውሱት ባለፈው ሌሰን 10 ላይ ኬሚስትሪ ግሬድ 11 ዩኒት 5 ኤክሰርሳይዝ ነው የሰራ ነው። ኤክሰርሳይዝ 5.7 በተመለከተ ዲቴይልስ ከማብራሪያው ሰርተናል እና ዛሬም ኤክሰርሳይዝ ነው የምንቀጥለው። ኤክሰርሳይዝ 5.8 ይሆናል በዛሬው ሌሰን 11 ላይ የምናየው ማለት ነው። እንግዲህ ዲፔንዲንግ ኦን ዘ ኮስችንስ ኦን ዘ ጊቨን ኮስችንስ በተሰጠው ጥያቄ መሰረት ማብራሪያ የሚፈልገውን ማብራሪያ እየሰጠን እንሰራለን ማለት ነው። እንግዲህ የመጀመሪያው ጥያቄ ኤክሰርሳይዝ 5.8 ላይ ሁለት ጥያቄዎች አሉ፣ ግን በውስጣቸው ብዙ ጥያቄዎች አሉ ኤቢሲ እያለ። ኮስችን ነምበር 1 ስንጀምር የመጀመሪያው ጥያቄ ስለምንድን ነው የሚያወራው የሚለውን ስናይ ፕሪዲክት ዌዘር ዘ ፎሎዊንግ ፕሮዳክት ኢዝ ፋቮርድ ፎር ዘ ፎሎዊንግ ሪአክሽን ነው። እንግዲህ ከዚህ ጋር የተሰጡን ጥያቄዎች አሉ። እዚህ ጋር የተፈጠረው ፕሮዳክት ፋቮርድ ይፈጠራል ወይ፣ ፕሮዳክት ፋቮርድ ያደርጋል ወይ ይፈጠራል ወይ ነው። ከዚህ ጊቪን ሪአክሽን ተነስተንና ፕሮዳክታችን ፋቮርድ የሚሆን ከሆነ ፋቮርድ ይሆናል፣ የማይሆን ከሆነ አይሆንም። ለምን ፋቮርድ ከሆነስ ፕሮዳክታችን ለምንድን ነው ፋቮርድ የሚሆነው የሚለውን የምናይ ይሆናል ማለት ነው። እንግዲህ ኤ ላይ እዚህ ጋር እንደምታዩት ናይትሮጂን ጋዝ ሪአክት ዊዝ 3 ሞል ኦፍ ሃይድሮጂን ጋዝ ጊቫስ 2 ሞል ኦፍ አሞኒያ ጋዝ አለ። እዚጋ ኬሲ ተሰጥቶናል። ኢኩሊብሪየም ኮንስታንቱ 3.6 ታይምስ 10⁸ ተሰጥቶናል። ቢ ላይ ዳይናይትሮጂን ቴትራ ኦክሳይድ ጋዝ ዲኮምፖዝ ኢንቱ 2 ሞል ኦፍ ናይትሮጂን ዳይኦክሳይድ ጋዝ ኬሲ ኢዝ ጊቨን ኢኩሊብሪየም ኮንስታንት ማለት ነው 5.0 ታይምስ 10⁻³ እንደገና ሲ ላይ 2 ሞል ኦፍ ካርቦን ዳይኦክሳይድ ጋዝ ዲኮምፖዝ ኢንቱ 2 ሞል ኦፍ ካርቦን ሞኖክሳይድ ጋዝ ኤንድ ኦክሲጅን ጋዝ and also the same as the above case is given here 4.45 times 10⁻24 እንግዲህ በዚህ በተሰጠን ኢንፎርሜሽን ወይ መረጃ መሰረት ሪአክሽኑ ፋቮርድ ያደርጋል ወይስ አያደርግም፣ ፕሮዳክቱ ማለት ነው ፋቮርድ ያደርጋል ወይስ አያደርግም የሚለውን እናያለን ማለት ነው። እንግዲህ ፕሮዳክታችን ፋቮርድ ያደርጋል ወይስ አያደርግም የሚለው ምንድን ነው መነሻችን፣ ክራይቴሪያው ምንድን ነው የሚለውን ስናይ to determine whether the formation of product is favored for the given reactions we can analyze the provided equilibrium constant Kc። እንግዲህ ኬሲዩ ነው እዚህ የምንመለከተው ፕሮዳክታችን ፋቮርድ ያደርጋል ወይስ አያደርግም የሚለውን ኬሲዩን እናያለን ማለት ነው። ወይም ኢኩሊብሪየም ኮንስታንቱን the general rule is that ምንድን ነው የሚለው if Kc is much greater than 1 ይላል። ኬሲያችን ከአንድ ከበለጠ ማች ግሬተር ዛን 1 ከሆነ the formation of product is favored፣ ስለዚህ ፕሮዳክታችን ፋቮርድ ይሆናል ማለት ነው። ነገር ግን if Kc is much less than 1 ከአንድ የሚያንስ ከሆነ the reactants are favored፣ ስለዚህ ፋቮርድ የሚያደርገው ሪአክታንቱ ነው ማለት ነው። ይህን ስናይ እንግዲህ ኤ ላይ ያለው እንግዲህ ተመልከቱ እዚህ ጋር ናይትሮጂን ጋዝ ሪአክት ዊዝ 3 ሞል ኦፍ ሃይድሮጂን ጋዝ 2 ሞል ኦፍ አሞኒያ ኢዝ ፕሮዲውስ ሂር። ኬሲ ስንት ነው የተሰጠን? 3.6 ታይምስ 10⁸ ነው። ይሄ ምንድነው? ፖዚቲቭ ነው። ስለዚህ ኬሲዩ ከአንድ ይበልጣል። ሲንስ ኬሲ ኢዝ ማች ግሬተር ዳን 1፣ ስለዚህ ኬሲዩ ከአንድ ስለሚበልጥ the formation of ammonia is favored፣ ስለዚህ አሞኒያ ምን ይሆናል? ፋቮርድ ይሆናል ማለት ነው formation of ammonia። when you come to the second one ወይም ቢ ላይ ስንመጣ እዚህ ጋር እንደምታዩት ዳይናይትሮጂን ቴትራ ኦክሳይድ ዲኮምፖዝድ ኢንቱ 2 ሞል ኦፍ ናይትሮጂን ዳይኦክሳይድ ተሰጥቶናል። ኬሲዩ እዚህ ጋር ተመልከቱ። አሁን የምናየው ምንድነው? ኬሲዩ ኢኩሊብሪየም ኮንስታንቱ 5 times 10⁻³ this is what below 1 አይደለም፣ ቢለው ፖዚቲቭ 1 ከአንድ በታች ነው። ይሄ ኔጌቲቭ ነው፣ ከአንድ በታች ነው። ስለዚህ since Kc is less than 1 the formation of nitrogen dioxide is not favored። ምን ማለት ነው? ስለዚህ ናይትሮጂን ዳይኦክሳይድ ፋቮርድ አይሆንም ማለት that means the reactant dinitrogen ቴትራ ኦክሳይድ ኢዝ ፋቮርድ ነው ማለት ነው። ስለዚህ ሪአክታንቱ ነው ፋቮርድ የሆነ ፕሮዳክቱ ወይም ናይትሮጂን ዳይኦክሳይድ ምን አይሆንም? ፋቮርድ አይሆንም። ለምን ካልን ኬሲዩ ከስንት ካነሰ? ከአንድ ስላነሰ ማለት ነው። ሲ ላይ በተመሳሳይ ስናይ 2 ሞል ኦፍ ካርቦን ዳይኦክሳይድ ጋዝ ዲኮምፖዝድ ኢንቱ 2 ሞል ኦፍ ካርቦን ሞኖክሳይድ ጋዝ ኤንድ ኦክሲጅን ጋዝ here is Kc is given ኬቲ ተሰጥቶናል 4.45 ታይምስ 10⁻24 ነው።
ይህን በመመልከት ፕሮዳክታችን ፋቮርድ ያደርጋል ወይስ አያደርግም የሚለው ማየት እንችላለን። ዛት እንግዲህ ኬሲው እዚህ ጋር እንደምናየው 4.45 ታይምስ 10 to the power of minus 24 ነው። ይህ ደግሞ ከአንድ በጣም ያነሰ ነው። ሲንስ ኬሲ significantly less than what? The formation of carbon monoxide and oxygen is not favored. That means the reactant ማለት ነው ካርበን ዳይኦክሳይድ ምን ይሆናል? ፋቮርድ ይሆናል ማለት ነው። አንደኛው ጥያቄ በተመለከተ በዚህ መልኩ አንደርስታንድ ማድረግ ትችላላችሁ ማለት ነው። እንግዲህ ወደ ሁለተኛው ጥያቄ ስንመጣ arrange the following reactions in the order of their increasing tendency ነው የሚለው። increasing ማለት from least to largest ማለት ነው to proceed towards what completion። እንግዲህ ኢንክሪዚንግ ተንደንሲ አስቀምጡ ነው የተሰጡናሉ ሪአክሽኖች። እንግዲህ ኢንክሪዚንግ ተንደንሲ ስንል ፍሮም ሊስት ኤክስተንት ቱ ግሬተስት ኤክስተንት ማለት ነው። ከትንሹ ወደ ትልቁ አሬንጅ አድርጉ ነው። እንግዲህ ሪአክሽኖቹ የተሰጡን እነማን ናቸው የሚለውን ስናይ የተሰጠን ሪአክሽን ዘ ሪአክሽን ኢዝ ጊቨን ሂር። ሪአክሽኑ ተሰጥቶናል። ካርቦን ሞኖክሳይድ ሪአክት ዊዝ ክሎሪን ፎርም ኦፍ ጋዝ ኢስ ካርቦናይል ክሎራይድ አለ እዚህ ጋር። ኬሲው ተሰጥቶናል እያንዳንዱ ኬሲው እዚህ ጋር 13.8 ነው። ቢ ላይ 2 ሞል ኦፍ ካርበን ዳይኦክሳይድ ጋዝ ዲኮምፖዝ ኢንቱ 2 ሞል ኦፍ ካርበን ሞኖክሳይድ ኤንድ ኦክሲጅን። ኬሲ ኢዝ ጊቨን 2.0 ታይምስ 10 to the power of minus 6። ዘ ሴም አስ ሲ ተሰጥቶናል እዚህ ጋር 2 ሞል ኦፍ ናይትሮናይል ክሎራይድ ዲኮምፖዝ ኢንቱ 2 ሞል ኦፍ ናይትሮጅን ሞኖክሳይድ ኤንድ ክሎሪን። ኢስ ኬሲ ኢዝ 4.7 ታይምስ 10 to the power of minus 24። እንግዲህ ኬሲው የእያንዳንዳቸው ሪአክሽን ኬሲ ወይም ኢኩሊብሪየም ኮንስታንት እዚህ ጋር እንደምታዩት ተሰጥቶናል። to arrange the reactions in the order of their increasing tendency to proceed toward this completion we will consider the equilibrium constant። ስለዚህ ምን ነው መመልከት ያለብን ስንል ኢኩሊብሪየም ኮንስታንታቸውን እያንዳንዳቸውን እንመለከታለን ወይም ኬሲ የምንለው ፕሮቫይድ ፎር ዘ ሪአክሽን። እንግዲህ ኢኩሊብሪየም ኮንስታንት ወይም ኬሲውን መመልከት አለብን ወይም ኮንሲደር ማድረግ አለብን ስንል ምን ማለታችን ነው? ስሞለር ኬሲ ቫልዩ ኢንዲኬትስ ዛት አንድ ሪአክሽኑ እዚህ ጋር ከተሰጠን ሪአክሽን ስሞለር ኬሲ ቫልዩ ማለት አለው ማለት ወይም ደግሞ ስሞለር ኬሲ ቫልዩ ወይም ኢኩሊብሪየም ኮንስታንት ስሞለር ነው ማለት ዘ ሪአክሽን ኢዝ ለስ ላይክሊ ቱ ፕሮሲድ ቱዋርድስ ኮምፕሊሽን ማለት ነው። ኦኬ ለስ ነው በጣም ያ ማለት ፋቮርድ ዋት ዘ ሪአክታንት ነው እንጂ ፕሮዳክቱ ፋቮርድ አያደርግም ማለት ነው። ወይም ፕሮዳክቱ ፋቮርድ የመሆን እድሉ በጣም ትንሽ ነው ማለት ነው። በሌላ አባባል ማለትም በተቃራኒው ላርጀር ኬሲ ቫልዩ አለ ማለት ኢንዲኬትስ ምንድነው የሚያመለክተው? ዘ ግሬተር ዘ ተንደንሲ ቱ ፕሮሲድ ዋት ቱዋርድስ ኮምፕሊሽን ወይም ፋቮሪንግ ዘ ፕሮዳክት። ልብ በሉ እንግዲህ ኬሲ ቫልዩ በጣም ትንሽ ነው ማለት ምንድነው የሚያመለክተን ስንል ፕሮዳክት ፋቮርድ የመሆኑ በጣም ለስ ነው። ያ ማለት ፋቮርድ የመሆን እድል የሚሆነው ማነው? ሪአክታንት ነው ማለት ነው። ኬሲ ቫልዩ ደግሞ በጣም ትልቅ ነው ማለት ኦኬ ቱ ፕሮሲድ ቱዋርድስ ዋት ኮምፕሊሽን ያ ማለት ፕሮዳክት ፋቮርድ የመሆን እንትኑ በጣም ምንድነው ሃይ ነው ማለት ነው። ዲፔንዲንግ ኦን ዚስ እንግዲህ የተሰጡንን አሬንጅ እናደርጋቸው። ኦኬ ናው ሌት አስ አሬንጅ ዘም ኢን ዘ ኦርደር ኦፍ ዋት ኢንክሪዚንግ ተንደንሲ ቱ ፕሮሲድ ቱዋርድስ ኮምፕሊሽን ያ ማለት ፍሮም ሊስት ኤክስተንት ቱ ግሬተስት ዋት ኤክስተንት። እዚህ ጋር መለስ ብለን ስናይ እንግዲህ ግሬተር ኤክስተንት ሊስት ማለት ትንሽ ካለው ነው ከሁሉም ትንሽ ያለው የትኛው ነው የሚለውን ስናይ ተመልሰን ማየት እንችላለን። እዚህ ጋር ተመልከቱ። መጀመሪያው ኤ 13.8 ነው ፖዚቲቭ፣ ቢ ደግሞ 2.10 to the power of minus 6 ነው፣ ሲ ደግሞ 4.7 times 10 to the power of minus 4 ነው። ኦኬ ከዚህ ውስጥ በጣም ትንሹ ማን ነው ካልን ቢ ነው። 2.0 times 10 to the power of minus 6 ነው። ከዚያ ቀጥሎ ትንሹ ማን ነው? ይሄ ሲ ይመጣል ማለት ነው። ያ ማለት 4.7 times 10 to the power of minus 4። ከዚያ ቀጥሎ ትልቁ ማን ነው? ይሄ ነው ማለት ነው። ስለዚህ አሁን ቢ ሲ ኤ ይሆናል ማለት ነው። ይህንን ምንድነው አሬንጅ ስናደርገው እዚህ ጋር የመጀመሪያ ላይ የሚመጣው ኦኬ ሊስት ቅድም እንደነገርኳችሁ ቢ ነው። ያ ማለት ካርበን ዳይኦክሳይድ ዲኮምፖዝድ ኢንቱ ካርበን ሞኖክሳይድ ኤንድ ኦክሲጅን ማለት ነው። ኬሲው ስንት ስለሆነ 2 times 10 to the power of minus 6 ስሞለስት ኬሲ ነው። ሊስት ተንደንሲ ነው ቱ ፕሮሲድ ቱዋርድስ ኮምፕሊሽን። ኦኬ ይሄ በጣም ተንደንሲው በጣም ትንሽ ነው ማለት ነው። ሌላው ማን ነው? ሁለተኛ ላይ የሚመጣው ሲ ነው። ኦኬ ሲ ማለት 2 ሞል ኦፍ ዋት ናይትሮናይል ክሎራይድ
okay, decompose into two mole of what? Nitrogen monoxide and chlorine ማለት ነው። ኬሲው ስንት ስለሆነ 4.7 times 10 the power of -4 ስለሆነ ማለት ነው። ሌላው ሶስተኛ ላይ የሚመጣው ማን ነው? ካርቦን ሞኖክሳይድ react with chlorine ግባስ ካርቦናይል ክሎራይድ ኬሲው ስንት ነው? 13.8 ላርጀስት ነው። ይሄ ላርጀስት ኬሲ ወይም greatest tendency to proceed toward completion ማለት ነው። ኬሲ ላርጀስት ኬሲው ምንድነው? ላርጀስት ማለት ነው ስንል በሌላ አባባል ምን እያልን ነው? ኬሲው በጣም ትልቅ ነው ስንል ምን እያልን ነው ማለት ነው? greatest tendency to proceed towards completion እያልን ነው ማለት ነው። ሶ እንግዲህ በዚህ መሰረት ምን ኮንክሉዥን መስጠት እንችላለን ስንል ለዚህ ኮንክሉድ ስናደርገው ይህንን እንዳጠቃላይ ማለት ነው። እንግዲህ ሊስት ቱ ግሬተስት አለል የተባለው ስለዚህ በጣም ሊስት የሆነው ማን ነው? አሁን እዚህ ጋር ቢ ኦኬ ሌዛን ዋት ሲ ሌዛን ዋት ኤ ማለት ነው። ኦኬ ቢ ሌዛን ሲ ሌዛን ኤ። ስለዚህ ፍሮም ሊስት ቱ ግሬተስት ኤክስተንት በዚህ መልኩ እናስቀመጥ እንችላለን ማለት ነው። እንግዲህ ኤክሰርሳይዝ 5.9 ትንሽ ሰፋ ስለሚል ከዚህ ጋር ብንሰራው በጣም ስለሚበዛባችሁ ይሄኛው ቪዲዮ ሾርት ናት። በዚህ መልኩ ይብቃንና ኤክሰርሳይዝ እንግዲህ 5.8ን በዚህ እናበቃና የሚቀጥለው ኤክሰርሳይዝ 5.9 ሰፋ ይላል። ማብራሪያ የሚጠይቁ ጥያቄዎችም እንዲቴል እያብራራናቸው የምንሰራቸው ይሆናል። እንግዲህ ለዛሬው በዚህ እናበቃለን ማለት ነው። በሚቀጥለው ሌሰን 12 እስከምንገናኝ መልካም ጊዜ። እንደተለመደው ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ሌሰን እስከምንገናኝ መልካም ጊዜ። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ